ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። የሊቨርፑል ባክሩም ስታፍ አሁንም የተረጋጋ አይመስልም። በዛሬው ዕለት በወጡት መረጃዎች መሰረት ከሆነ የሊቨርፑል ስፖርቲንግ ዳይሬክተር የሆነው ሪቻርዲው ሊቨርፑልን ለቆ አልሂላልን እንደሚቀላቀል እየተዘገበ ነው የሚገኘው። በቆይታችንም ይህንን ዘገባ የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። ሪቻርዲው በርንሞዝን በመልቀቅ ሊቨርፑልን 2024 ላይ ነበረ መቀላቀል የቻለው። ለሊቨርፑልም የ3 ዓመት ኮንትራትን ፈርሞ ነበረ። ላለፉት 2 ዓመታትም በሊቨርፑል በስፖርቲንግ ዳይሬክተርነትም ሲሰራ መቆየቱ አይዘነጋም። በዛሬው ዕለት ግን በወጣው መረጃ መሰረት ይህ የአሁኑ የ2026 የክረምት የዝውውር መስኮት እንደተጠናቀቀ ክለቡን ለቆ ወደ አልሂላል እንደሚያመራ እየተዘገበ ነው የሚገኘው። ዴቪድ ኦሪስቲን ይዞት በወጣው ዘገባ መሰረት የሊቨርፑል ስፖርቲንግ ዳይሬክተር የሆነው ሪቻርዲው የክረምቱ የዝውውር መስኮት እንደተጠናቀቀ ክለቡን እንደሚለቅ ይጠበቃል እያለን ይገኛል። በቀጣይ መዳረሻውም የሳውዲ ክለብ የሆነው አልሂላል እንደሆነ ነው እየተናገረ የሚገኘው። በተጨማሪም ባወጣው መረጃ መሰረት በበርንሞዝ ቤት የሪቻርዲው የስራ አጋር የነበረው ሲሞን ፍራንሲስክ በዚህ ሰዓት የአልሂላል ቴክኒካል ዳይሬክተር ሆኖ እንደተሾመ ነው እየተናገረ የሚገኘውና ሪቻርዲውም የቀድሞ የስራ አጋሩን በመከተል ይህ የዝውውር መስኮት እንደተጠናቀቀ አልሂላልን ይቀላቀላል ተብሎ ይጠበቃል። ቤን ጃኮብስና አሌክስ ክሩክ ይዞት በወጡት መረጃ መሰረት ደግሞ ይህ የዝውውር መስኮት እንደተጠናቀቀ ሪቻርዲው ወደ አልሂላል ይቀላቀላል። ነገር ግን ደግሞ በዚህ ሰዓት ላይ ሙሉ ለሙሉ ትኩረቱ በዝውውር መስኮት ላይና ሊቨርፑልን ማጠናከር ላይ እንደሆነ ነው እየተናገሩ የሚገኙት። እነዚህን ዘገቦች ስንመለከት የተለያዩ ጥያቄዎችን እንድናነሳ ነው የሚያደርጉን። ከነዚህ መካከል ደግሞ ቀድሚያ ልናነሳው የሚገባው ጥያቄ ይህ የዝውውር መስኮት ሲጠናቀቅ ሪቻርዲው ሊቨርፑልን በመልቀቅ ወደ አልሂላል ያመራል ተብሎ ነው የሚጠበቀውና ሊቨርፑልን እንደሚለቅ እያወቀ ከዚህ ዝውውር መስኮት በኋላ ለሊቨርፑል ምንም አይነት ስራ እንደማይሰራ እያወቀ ሙሉ ለሙሉ ትኩረቱን ሰብስቦ ለሊቨርፑል የሚጠቅሙ ዝውውሮችን ያካሂዳል ብሎ ማመን ትንሽ ለማመን የሚከብድ ነገር ነው። በእርግጥ ሊቨርፑሎቹ ሞኞች አይደሉም። እሱ ሙሉ ለሙሉ ስራውን እንዲሰራ ያደርጉታል ብዬ አላስብም። ቢያንስ የእሱ ተተኪም ከእሱ አጠገብ ሆኖ ስራዎችን እንዲሰራ ያደርጋል ብዬ ነው የማስበውና ምናልባት በዛ ነገር ሊቨርፑሎች ያን ያህል ላይጎዱ ይችላሉ። ነገር ግን ደግሞ ከወዲሁ ከክለቡ እንደሚለቅ ካወቀ ግን ሊቨርፑሎች ራሱ በዚህ ክለቡ እንዲቆይ ማድረግ ነበረባቸው ብዬ አላስብም። በተለይ ደግሞ በዚህ ሰዓት ሊቨርፑሎች በጣም ወሳኝ የሚባል ምዕራፍ ላይ ናቸው የሚገኙት። እንደሚታወቀው የቀኝ ክንፍ አጥቂ ተጫዋች የላቸውም፣ 6 ቁጥር ተጫዋች የላቸውም። ተከላካዩ መታደስ መቻል አለበት። በትንሹ ከዚህ በኋላም 4 እና 5 ተጫዋቾችን ማስፈረም መቻል አለባቸው። ቡድኑ ሊጠናከር ይገባል። ካለፈው ስህተት ሊማሩ ይገባልና በዚህ የክረምት የዝውውር መስኮት ሊቨርፑሎች ብዙ ስራ አለባቸው። እነዚህ ስራዎችም እያሉባቸው ሪቻርዲው ከክለቡ እንደሚለቅ የሚናገሩ ዘገቦች መውጣታቸው ለሊቨርፑል እንደዚሁም ለሪቻርዲውም ጥሩ ዜና አይመስለኝም። በተለይ ደግሞ የሊቨርፑል ደጋፊዎች ከሪቻርዲው በዚህ የክረምት የዝውውር መስኮት ብዙ ነገሮችን ይጠብቃሉ። የተጓደሉ ቦታዎች እንዲሟሉ ይፈልጋሉ። ጥሩ ተጫዋቾች ወደ ክለቡ እንዲመጡ ይፈልጋሉና እነዚህ ሁላ ክፍተቶች፣ እነዚህ ሁላ መሸፈን ያለባቸው ቀዳዳዎች እያሉ ሪቻርዲው ከሊቨርፑል ሊለቅ ይችላል የሚሉ ዘገቦች መውጣታቸው ለሪቻርዲው ለክለቡም እንደዚሁም ደግሞ ለሊቨርፑል ደጋፊዎችም የሚያስደስታቸው ዜና ነው ብዬ አላስብም። በተለይ ደግሞ ከጥቂት ቀናቶች በፊት ያንዳሚንዴ ፒኤስጂን ለመምረጥ መወሰኑ ተናግሯል። ይሄ ዜና ባለበት በተጨማሪ የሪቻርዲው ዜና መውጣቱ የሊቨርፑል ደጋፊዎችን ያስደስታል ተብሎ አይጠበቅም። ከዚህ በተጨማሪም ግን ከመጋረጃ በስተጀርባ ምንድነው እየተሰራ ያለው የሚል ጥያቄ እንድናነሳ ያደርገናል። በተለይ ደግሞ ከ2021 ጀምሮ የሊቨርፑል ባክሮም ስታፍ በጣም እየተቀያየረ ነው የሚገኘው። አሁን 2021-22 የውድድር ዘመን ልክ እንዳበቃ ማይክል ኤድዋርድስ ከስፖርቲንግ ዳይሬክተርነቱ ለቀቀ። እሱን በመተካት የእሱ ምክትል የነበረው ጁሊያን ዋርድ በስፖርቲንግ ዳይሬክተርነት ተቀጠረ። እሱም 1 ዓመት ከቆየ በኋላ የ2022-23 የውድድር ዘመን ልክ እንዳበቃ እሱም ለቀቀ። በሱ ምትክ ደግሞ ሽማድከ ተቀጠረ። ሽማድከም ለ1 ዓመት በሊቨርፑል ከቆየ በኋላ ከየርገን ክሎፕ ጋር በአንድነት ክለቡን ሲለቁ ተመልክተናል። ከዛ ልክና የርገን ክሎፕ እንደለቀቁ ደግሞ ማይክል ኤድዋርድስ በአዲስ ስልጣን፣ ጁሊያን ዋርድ በአዲስ ስልጣን እንደዚሁም ደግሞ ሪቻርዲው በስፖርቲንግ ዳይሬክተርነት ሊቀጠሩ ችሏል። ልክ እነሱ እንደተቀጠሩ ደግሞ አርነ ስሎትን የሊቨርፑል አዲስ አሰልጣኝ አድርጎ ሾሙ። ለሱ ምክትልነትም ደግሞ ጆን ሄቲንገም ሲቀጠርም ተመልክተናል። የ2024-25 የውድድር ዘመንም ሊቨርፑሎች የፕሪሚየር ሊግ ዋንጫ አሸነፉ። ልክ ሲዝኑ እንደተጠናቀቀ ግን የአርነ ስሎት ምክትል አሰልጣኝ የነበረው ጆን ሄቲንጋ ከክለቡ ለቀቀ። ከዛ ለሱ ምትክ ደግሞ ሌላ ምክትል አሰልጣኝ ቫን ፕሮኮስትን ቀጠሩለት። ከዛም ልክ 2025-26 የውድድር ዘመን እንደተጠናቀቀ ደግሞ እነ ሪቻርዲው አርነ ስሎትን በማሰናበት
አንዶኒ ኢራዮላን አዲስ አሰልጣኝ አድርጎ ሾሙ። በዛሬው ዕለት በወጡት መረጃዎች መሰረት ከሆነ ደግሞ ይህ የክረምቱ የዝውውር መስኮት እንደተጠናቀቀ ሪቻርዲው ክለቡን ሲለቅ ልንመለከት ነው። በሱ ምትክም ደግሞ አዲስ ስፖርቲንግ ዳይሬክተር የሚቀጥሩ ይሆናል። ከዛ ቀጣይ ደግሞ ልክ የውድድር ዘመኑ እንደተጠናቀቀ የማይከል ኤድዋርድስ ኮንትራትም የሚያበቃ ይሆናል። ለእርሱም አዲስ ኮንትራት ይሰጣሉ የሚለው ነገር እስካሁን ድረስ አልተረጋገጠም። ያንን በቀጣይ የምንመለከት ይሆናል። ከሰጡት በሊቨርፑል ይቆያል። ካልሆነ ግን አሁንም ሌላ ለውጥ ሊከሰት የሚችልበትን እድልን ነው የምንመለከተውና በሊቨርፑል ባክሩም ውስጥ ወይም ደግሞ ከመጋረጃ በስተጀርባ በጣም ብዙ ለውጦችን እየተመለከተ ነው የምንገኘው። እነዚህ ለውጦች ደግሞ ቡድኑ ላይ ተጽዕኖ እየፈጠሩ ነው የሚገኙት። አሁን ለምሳሌ የ2023/24 የውድድር ዘመን ልክ እንዳበቃ የርገን ክሎፕ ከአሰልጣኝነታቸው እንደዚሁም ደግሞ ሹማርከ ከስፖርቲንግ ዳይሬክተርነታቸው ሊለቁ ይችላል። በእነሱ ምትክም ሪቻርድ በስፖርቲንግ ዳይሬክተርነት፣ አርነ ስሎት በአሰልጣኝነት ሊቀጠሩ ይችላል። በ2024 የክረምቱ የዝውውር መስኮትም ብቁ የሆነ ቡድን አለን ብለው ስላሰቡ ምንም አይነት ተጫዋች ሳያስፈርሙ ሲዞኑን ጀምረዋል። በእርግጥ በስተመጨረሻ የዋንጫ ባለቤት መሆን ይችላል። ነገር ግን ደግሞ 2024 የክረምቱ የዝውውር መስኮት ላይ ጥሩ የሚባሉ ተጫዋቾችን ወደ ቡድናቸው ባለመቀላቀላቸው ቡድኑን ባለማጠናከሩ ቀጣይ አመት ሲቸገሩ ልንመለከት ይችላል። በ2025 የክረምቱ የዝውውር መስኮት የተለያዩ ተጫዋቾችን ከ450 ሚሊዮን ፓውንድ በላይ በማውጣት ሊያስፈርሙ ይችላል። ነገር ግን ደግሞ ይህን ያህል ገንዘብ ቢያወጡም ሙሉ ለሙሉ ቡድኑን ሊያጠናክረው አልቻለም። ያኑላ ገንዘብ አውጥተው እንኳን ራሱ ክለቡ ላይ ብዙ ክፍተቶች እንዳሉ ስንመለከት ነበረ። እናም ከመጋረጃ በስተጀርባ ብዙ ለውጦችን ማድረጋቸው የ2024 የክረምቱ የዝውውር መስኮት ላይ ተጫዋቾችን እንዳያስፈርሙ አድርጓቸዋል። ያም ደግሞ ለ2024/25 የውድድር ዘመን እንደዚሁም ደግሞ ለ2025/26 የውድድር ዘመንም ብዙ ነገሮችን እንዲለውጡ እንዲቸገሩም አድርጎባቸዋል። አሁንም ከመጋረጃ በስተጀርባ ብዙ ለውጦች በመጡ ቁጥር ቡድኑ ላይ በቀጥታ ሚሆን በተዘዋዋሪ መንገድ ተጽዕኖ የሚፈጠር ይሆናል። እናም የሪቻርዲው ክለቡን መልቀቅ ቡድኑ ላይም የራሱ የሆነ ተጽዕኖ እንደሚፈጠር ነው የሚጠበቀው። በእርግጥ ከ2024 የዘንድሮ ለየት የሚያደርገው ምናልባትም ሪቻርዲው መልቀቁን ተከትሎ የእሱ ምክትል ስፖርቲንግ ዳይሬክተር የሆነው ዴቪድ በዋና ስፖርቲንግ ዳይሬክተርነት ይቀጠራል ወይም ደግሞ ወደ ዋናው ያድጋል ተብሎ ነው የሚጠበቀው። ዴቪድ የማታውቁት ከሆነ አንዶኒ ኢራዮላ የሊቨርፑል አሰልጣኝ ተደርጎ በተሾመበት ቀን ክለቡን ሲያስጎበኘው የነበረ ሰው ነው። በእርግጥ በዛ ቦታ ላይ እነ ማይከል ኤድዋርድስ ሪቻርዱም ነበር። ነገር ግን ደግሞ ለአንዶኒ ኢራዮላ ቅርብ በመሆን እያንዳንዱን ነገር ሲያስጎበኝ ሲያስመለከት የነበረው ግን ይሄ ዴቪድ የተባለው ሰው ነው። ምናልባት ቪዲዮን ካላያችሁት መለስ ብላችሁ አይታችሁት ይህንን ሰው ማግኘት ትችላላችሁና ምናልባትም አሁን ላይ እንግዲህ የሪቻርዲው ተተኪ አድርገው ይህንን ሰው ሊሾሙት እንደሚችሉ ነው እየተነገረ የሚገኘው። እንደሚታወቀው የ2024 ላይ ግን ሊቨርፑሎች ሹማርከ ከወጣ በኋላ ሌላ አዲስ ስፖርቲንግ ዳይሬክተር ነው የቀጠሩትና ከውስጥ አለማደጉም ክፍተቶችን እንዲፈጠር አድርጎባቸዋል። አሁን ላይ ግን ዴቪድ በምክትል ስፖርቲንግ ዳይሬክተርነት በሊቨርፑል ሲሰራ ስለነበረ ሪቻርዱ የጀመራቸውን ነገሮች መጨረስ ይችላል ተብሎ ነው የሚጠበቀውና ምናልባትም የተሻለ የሚባል ልውውጥ ወይም ደግሞ የተሻለ የሚባል ሽግግር ሊኖር ይችላል። እንደዛም ቢሆንም ግን የራሱ የሆነ ተጽዕኖ ይኖራልና አሁን ላይም እንግዲህ ሊቨርፑሎች ከዚህ ነገር መራቅ መቻል አለባቸው። ብዙ ለውጦችን ከመጋረጃ በስተጀርባ ማድረግ የለባቸውም። እነዚህ ለውጦች ቡድኑን እየጎዳ ነው የሚሄደው። በተለይ ደግሞ በተጫዋቾች የኮንትራት ማራዘሚያ ላይ ተጫዋቾችን በሚያስፈርሙበት ሂደት የራሱ የሆነ ተጽዕኖ ይኖረዋል። አሁን ለምሳሌ 2024 ላይ ተጫዋቾችን ኮንትራት አራዝሞ ቢሆን ኖሮ ምናልባትም 2025 የክረምት የዝውውር መስኮት ላይ እንደዚሁም ደግሞ በዚህ የክረምት የዝውውር መስኮት ላይ ተጫዋቾች በነፃ ላይለቁ ይችላሉ። ሪቻርዱ ላለፉት 5-6 ዓመታት በሊቨርፑል ስፖርቲንግ ዳይሬክተርነት ሰርቶ ቢሆን ኖሮ ተጫዋቾች በነፃ ሲወጡ ላንመለከት እንችላለን። እንደዚሁም ደግሞ አዳዲስ ተጫዋቾችንም በጊዜ ሲያስፈርሙ ልንመለከት እንችላለን። ነገር ግን ከመጋረጃ በስተጀርባ ብዙ ለውጦች የሚኖሩ ከሆነ የሚመጡት ሰዎች እንዳለ ፎከሳቸው ወይም ትኩረታቸው የተለያየ ነገር ላይ ነው የሚሆነው። ኢቨን ከተጫዋቾች ፕሮፋይል አንጻር እንኳን ራሱ የተለያዩ ተጫዋቾችን ሊመለከቱ ይችላሉ እና በዚህ መሀል ክፍተቶች ሊፈጠሩ ይችላሉ። እንደዚሁም ኮንትራት በማራዘም ዙሪያም ከአንድ ስፖርቲንግ ዳይሬክተር ጋር የተስማሙት ነገር ከሌላኛው ስፖርቲንግ ዳይሬክተር ጋር ላይስማሙበት ይችላሉና በዚህ መሀልም ተጫዋቾቹ ኮንትራታቸው ያበቃና በስተመጨረሻም በነጻም ሲለቁ ልንመለከት እንችላለንና ሊቨርፑሎች አሁንም ከኋላ ከመጋረጃ በስተጀርባ ያሉትን ለውጦችን ሊያስቆሙ ይገባል። መረጋጋትን መፍጠር መቻል አለባቸው። ረዘም ላለ ጊዜ በዛው በሊቨርፑል እንዲሰሩ ለማድረግም ጥረት ማድረግ መቻል አለባቸው። ካልሆነ ግን አሁንም ከመጋረጃ በስተጀርባ ብዙ ለውጦች የሚመጡ ከሆነ ቡድኑ ላይ ተጽዕኖ መፍጠሩ አይቀርም። እናም
የሪቻርዲው ሊቨርፑልን የመልቀቁ ዜና ቡድኑ ላይ የራሱ የሆነ ተጽዕኖ ይፈጥርበታል ተብሎ ነው የሚጠበቀው። እናም ሊቨርፑሎች ይህንን ነገር ማስቆም አለባቸው ብዬ ነው የማስበው። እንደዚህ አይነት ለውጦች ብዙ ጊዜ እንዳይከሰቱ ለማድረግም ጥረት ማድረግ መቻል አለባቸው የሚል ሀሳብ ነው። እናንተስ ሪቻርዲው አልሂላልን ሊቀላቀል ነው በመባሉ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? እንደዚህ የሪቻርዲው መልቀቅ ሊቨርፑል ላይ ምን ያህል ተጽዕኖ ይፈጥራል ብላችሁ ታስባላችሁ? መልሳችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።